helping him with a little dam project. A dam was built in Ethiopia, and it's causing tremendous problems for Egypt. ትራምፕ አልሲሲን አስፈነደቁ። አመሰግናለሁ። የዶናልድ ትራምፕ በግድቡ ጉዳይ ለአደራደር አጀንዳ እየገፋ መጥቷል። የፕሬዝዳንቱ ጣልቃ የመግባት ውሳኔ ግብፅን ሲያስደስት ኢትዮጵያን ደግሞ የሚያሳዝን ሆኗል። ለአደራደር ባዩ ፕሬዝዳንት ገና ከወዲሁ ወገንተኝነት ሲታይባቸው የምወደው አምባገነን የሚሉት አልሲሲን የሚያስፈነድቅ ንግግር አሰምተዋል። ከጂ7 ስብሰባ ጎን ለጎን ተገናኝተው የልብ ልባቸውን የተነጋገሩት የግብፁ ፕሬዝዳንት አብዱልፈታህ አልሲሲና አወዛጋቢ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግብጾችን የሚያስደስት በሌላ በኩል ኢትዮጵያን የሚያስቆጣ ንግግር ጋዜጠኞች በቀጥታ በተገኙበት መድረክ ላይ ሲናገሩ ተመልክተናል። ሁለቱ መሪዎች መሪ አጀንዳ ባደረጉት ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የያዙት አቋም በኢትዮጵያ በኩል በጥንቃቄ ታይቶ ምላሽ የሚሰጥበት እንደሆነም ተመልክተናል። በተለያዩ ጊዜያት ስለ ግድቡ በሚሰጡት አስተያየት ከኢትዮጵያ በተቃራኒ በመቆም ለግብጽ የወገኑት ትራምፕ የያዙት አቋም ግብጾችን ካስፈነደቀና አልሲሲን አመሰግናለሁ ካስባለ በኢትዮጵያ በኩል ምን ይጠበቃል በሚለው ጉዳይ ተዘጋጅተናል። አብራችሁን ቆዩ። The president of Egypt, he's respected all over the world, including by me. ከሞዶ አምባገነን እስከ ተከበረ ሰው የንግግር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር ነው። ሁልጊዜ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ስለ ኢትዮጵያና ግብጽ ያላቸው አቋም መፈተሽ ስንፈልግ በአንድ ወቅት ስለ ግብፁ ፕሬዝዳንት አብዱልፈታህ አልሲሲ የተናገሩትን ማስታወስ ግድ የሚለን ሁኔታ መፈጠሩ አይቀርም። ፕሬዝዳንቱ ከአልሲሲ ጋር ያላቸው ቅርርብ የአደባባይ ሚስጥር እንደሆነ ይታወቃል። አንዳቸው ሌላኛቸውን ሲያመሰግኑ አሊያም ሲሞጋገሱ መስማት የተለመደ ነው። ወትሮም ቢሆን አልሲሲ ከሪፐብሊካን ወገን የመጡ ፕሬዝዳንቶችን ይወዳሉ። ከሪፐብሊካን የወጡ መሪዎችም በአብዛኛው አልሲሲን ይወዷቸዋል ማለት ይቻላል። ይህ መዋደድ የመጣው ከኢትዮጵያ አንጻር ሲሆን ኢትዮጵያና ግብጽ ዛሬም በዲፕሎማሲ ግንባር በሚፋለሙበት ታላቅ የኢትዮጵያ ህዳሴ ግድብ ጉዳይ የዲሞክራቶችና የሪፐብሊካን የውጭ ጉዳይ ፖሊሲ ተቃራኒ ነው። ዲሞክራቶች ኢትዮጵያና ግብጽን የማደራደር ፍላጎታቸው ሚዛናዊ የሚባል ነው። ሪፐብሊካኖች ኢትዮጵያና ግብጽን የማደራደር ፍላጎት ቢኖራቸውም ለግብጽ ወገንተኛ ናቸው ተብለው ይተቻሉ። በተለይ የሪፐብሊካኑ ትራምፕ ወገንተኝነት ካለም የተደበቀ አልሆነም። የአልሲሲ መንግስት ትራምፕ ወደ ስልጣን እንዲመጡ ከፍተኛ እገዛ እስከማድረግ ያደረሰውም ከዚህ አንጻር ይመስላል። መረጃዎች እንደሚያሳዩት ከሆነ በአሜሪካ ምርጫ ለትራምፕ የምርጫ ቅስቀሳ የሚሆን $10 ሚሊዮን ገንዘብ ከአልሲሲ መንግስት መለገሱ ሲነገር ቆይቷል። በወቅቱም ዶናልድ ትራምፕ አልሲሲን ድንቅ ሰው ሲሉ አሞካሽተዋቸው ነበር። ፕሬዝዳንቱ በዛኛው የስልጣን ዘመናቸው ወደ ነጩ ቤተ መንግስት ከገቡ በኋላም አልሲሲን ማወደሳቸው አይዘነጋም። አልሲሲን የምወደው አምባገነን ሲሉም ያላቸውን ቅርበት አመላክተዋል። እነሆ አሁን ከቀደመው የምወደው አምባገነን ንግግራቸው ላይ የተከበረ ሰው የሚል ውዳሴ ጨምረውበታል። ከግብፁ ፕሬዝዳንት ጋር በመገናኘት ክብር ይሰማኛል ያሉት ትራምፕ እሱ በመላው ዓለም የተከበረ ሰው ነው፣ ግንኙነታችን ጠንካራ ነው፣ የግል ግንኙነታችን ለረጅም ጊዜ እንዲሁም ጠንካራ ነው ሲሉ አልሲሲን አሞካሽተዋል። ዶናልድ ትራምፕ በፈረንሳይ በተካሄደውና ረቡዕ በተጠናቀቀው የቡድን 7 አባል ሀገራት ስብሰባ ወቅት ከፕሬዝዳንት አልሲሲ ጋር ተገናኝተው በታላቅ የኢትዮጵያ ህዳሴ ግድብ ዙሪያ ካይሮ ከአዲስ አበባ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚፈቱት ፍትሐዊ የሆነ መፍትሄ እንደሚፈልጉም መናገራቸው ይታወሳል። ጥያቄ ውስጥ የገባው የገለልተኝነት ጉዳይ ኢትዮጵያ በአባይ ወንዝ ላይ የህዳሴውን ግድብ ግንባታ ከጀመረችበት ጊዜ አንስቶ ከሱዳንና ከግብጽ ጋር አለመግባባት ውስጥ መቆየቷ ይታወቃል። ሶስቱ ሀገራት ማለትም ግብጽ፣ ኢትዮጵያና ሱዳን ለ14 ዓመታት ያክል በአባይ ወንዝ ጉዳይ ከስምምነት ለመድረስ ቢደራደሩም የሚያስማማ ሁሉንም አቀፍ መግባባት ላይ መድረስ አልቻሉም። ያም ሆኖ ግን ኢትዮጵያ የግብጽ ማቆሚያ ያጣ ሴራ ሳይበግራት በዓመታት ትግል በ2017 ዓ.ም መጨረሻ ላይ አጠናቃ ያስመረቀችው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይልን ያመነጫል። ከግድቡ መመረቅ በኋላ የሚቀረው የመጨረሻ ጉዳይም ከግድቡ አስተዳደር ጋር ይያያዛል። አደራዳሪ ሆኖ ብቅ ያሉትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዝዳንቱ ከግድቡ መመረቅ በፊትም ሆነ በኋላ በተለያዩ ጊዜያት ስለ ህዳሴው ግድብ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብጽ ወገነው አነጋጋሪ አስተያየት ሲሰጡ መቆየታቸው ይታወሳል። በተለይ ከግድቡ ምረቃ በኋላ የሚያሰሙት ንግግር እንደ ዋዛ ታይቶ ሊታለፍ የማይችል አሳሳቢ ጉዳይ እየሆነ መጥቷል። ትራምፕና ንግግራቸው በድርድሩ ገለልተኝነታቸው ጥያቄ ውስጥ ገብቷል። ፕሬዝዳንቱ በፈረንሳይ በተካሄደውና ረቡዕ ዕለት በተጠናቀቀው የቡድን 7 አባል ሀገራት ስብሰባ ወቅት ከአልሲሲ ጋር ተገናኝተዋል። ትራምፕ ከአልሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባውን ታላቅ የኢትዮጵያ ህዳሴ ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ሲሉም ለካይሮ ወገንተኝነቱን ያሳየ ንግግር አሰምተዋል። ፕሬዝዳንቱ በተለያዩ ጊዜያት ስለ ህዳሴው ግድብ ከኢትዮጵያ በተቃራኒ የሆነ አቋም ሲያራምዱ ቆይተዋል። ፕሬዝዳንቱ በደብዳቤያቸው ላይ በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ ለግብጽ በተጻፈው ደብዳቤ ላይ የተጠቀሰችው በግልባጭ እንዲደርሳት ብቻ ነው።
እና አሁን ደግሞ አልሲሲና ትራምፕ በፈረንሳይ ተገናኝተው ሲወያዩም በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ያነሱት ነጥብ ኢትዮጵያን የሚያስቆጣ ሆኖ ተገኝቷል። አልሲሲ የአባይ ወንዝ ጉዳይ ለግብጽ ያለውን ጠቃሚነት ተናግረው ትራምፕ ጉዳይን ለመፍታት ፍላጎት በማሳየታቸው አመሰግናለሁ ሲሉ ምን ያክል እንደተቀራረቡ ያሳያል። ዶናልድ ትራምፕ ከግብፁ ፕሬዝዳንት ጋር በመገናኘቴ ክብር ይሰማኛል። እሱ በመላው ዓለም የተከበረ ሰው ነው። ግንኙነታችንም ጠንካራ ነው። የግል ግንኙነታችን ለረጅም ጊዜ እንዲሁም ጠንካራ ነው ሲሉ ካወደሱ በኋላም የግድቡን ፕሮጀክት ጉዳይ እያያዝኩት ነው፣ በጋራ እየሰራንበት ነው ያሉበት አውድም ትኩረት የሳበ ሆኗል። ኢትዮጵያ ፍትሐዊ ባልሆነ መንገድ ነው ግብፅንና የግድቡን ጉዳይ እያስተናገደች ያለችው ያሉት ትራምፕ ከግብፅ ጋር ከአባይ ባሻገር በንግድ ጉዳዮችም አብረው እንደሚሰሩ ጠቅሰዋል። የናይል ውሃ መሆን ከነበረበት መጠኑ ዝቅ እያለን ያሉት ትራምፕ በኢትዮጵያ ግድብ ተገንብቷል፣ በርካታ ችግሮች በካይሮ ላይ እየደረሱ እንደሆነ አውቃለሁ ሲሉ መናገራቸውም የአደራዳሪነት ጉዟቸውን ጥያቄ ውስጥ ከቶታል። ፕሬዝዳንቱ በመጀመሪያ የስልጣን ዘመናቸው የግድቡን ጉዳይ ፈተውት እንደነበር ጠቅሰው ነገር ግን በተጭበረበረ ምርጫ ተሸንፈው ነገሮች መበላሸታቸውን አስታውሰዋል። በመቀጠልም እስኪ በድጋሚ ነገሩን እናየውና ችግሩን ፈተዋለን ሲሉም ለአልሲሲ ቃል ገብተውላቸዋል የተባለው በትራምፕ የመጀመሪያ የስልጣን ዘመን በአሜሪካና በዓለም ባንክ አሸማጋይነት ተከታታይ ድርድሮች በኢትዮጵያ በግብፅና በሱዳን መካከል መደረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለ ሰዓት ኢትዮጵያ የቀረበውን ስምምነት ጥቅሟን የሚጎዳ መሆኑን በመግለጽ ባለመፈረሟ ጉዳዩ በንጥልጥል ቀርቷል። በዚህ ምክንያት የተቆጡት ትራምፕ በወቅቱ አሜሪካ ለኢትዮጵያ ተሰጥቶ ከነበረው ድጋፍ የተወሰነ እንዲቋረጥ ማድረጋቸው ይታወሳል። በፈረንሳይ ውይይታቸው ወቅትም አልሲሲ ለትራምፕ ትልቅ ክብር እንዳላቸውና በመካከለኛው ምስራቅ ሰላም አምጥተዋል በሚል ምስጋና አቅርበውላቸዋል። ፕሬዝዳንቱ ለእርሶ ያለኝ ክብርና አድናቆት ለመግለጽ ቃላት ያጥረኛል። ይህ ግድብ በግብፅ ላይ እየፈጠረ ያለውን እክል ስለመረዳቱ ታላቅ አክብሮት አለኝ ሲሉ ተደምጠዋል። ይህ ምን ያሳያል? ቀጣይ ጊዜ ለኢትዮጵያ ፈታኝ መሆኑን ነው። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚያደርሰውን ጉዳት እንደሌለ በመግለጽ የተፈጥሮ ሀብቷን በፍትሃዊ የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይም ትግሉ ግን ገና ጨርሶ አላበቃም። ካይሮ በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ትፈልጋለች። ከኢትዮጵያ የሚጠበቀው ምላሽ በትራምፕና በአልሲሲ መሞጋገስ ጉዳይ ከኢትዮጵያ አጥጋቢ ምላሽ ብቻ ሳይሆን ጠንካራ ዲፕሎማሲያዊ ትግሏን የሚያሳይ ምላሽ ይጠበቃል። ትራምፕ ከዚህ ቀደም አገራቸው የግድቡን ግንባታ በገንዘብ ደግፋለች ብለው ሲናገሩ ኢትዮጵያ ከዜጎቿ ውጭ የማንም ገንዘብ በግድቡ ላይ አልዋለም ማለቷ ይታወሳል። ትራምፕ ግን ዛሬም ከኢትዮጵያ ራስ አልወረዱም። ለግብፅ ውግንናቸውን በግልጽ አሳይተዋል። በተለያዩ ጊዜያት ትራምፕ የአባይ ወንዝ ከግብፅ የሚነሳ አድርገው ያስቡ እንደነበር የገለጹበት ጨምሮ ግድቡ ግብፅን የሚጎዳ መሆኑን በመጥቀስ የግብፅን አቋም የሚደግፍ ተደጋጋሚ ንግግር ማድረጋቸው ይታወሳል። ይህም በግድቡ ላይ የሚፈጥረው የከፋ ነገር ባይኖርም እንኳን ጫናው ግን የበረታ መሆኑ አይቀርም። ለካይሮ ሴራና ረብሻም ተጨማሪ ጉልበት ይሆናታል። የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ትከሳለች። ኢትዮጵያ በበኩሏ ውንጀላውን በተደጋጋሚ ውድቅ ማድረጓ ይታወሳል። ካይሮ በአውሮፓውያኑ 1959 የተፈረመውን ብለውም አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙ ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት እንዳላት ይታወቃል። እናም ኢትዮጵያ ሁኔታ መለወጥ እንዳለባት ተከራክራለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋን ባረጋገጠ መልኩ ፍትሃዊ አጠቃቀም ላይ ስምምነት እንዲደረስ ግድቡም የግብፅ የውሃ ደህንነት ላይ አደጋ እንደማይፈጥር ስትናገር ተሰምቷል። ካይሮ ግን የአሜሪካን ድጋፍ ተማምና በኢትዮጵያ ላይ ሴራዋን ቀጥላበታለች። የግብፅና የአሜሪካ ግንኙነት በወታደራዊ ድጋፍ ጭምር የሚታይ ነው። ካይሮ በየዓመቱ የ1.3 ቢሊዮን ዶላር አካባቢ ወታደራዊ ድጋፍ ከአሜሪካ ይለገስላታል። በዚህ ሁኔታ ነው እንግዲህ አሜሪካ አደራዳሪውን ብቅ ያለችው። ዶናልድ ትራምፕ ግድቡ ኢትዮጵያ ውስጥ መገንባቱን አምነው ነገር ግን ግድቡ በአሁኑ ወቅት በግብፅ ላይ ከፍተኛ ችግር እያስከተለ ነው ሲሉ ግጭት ቀስቃሽና ለአንድ ወገን ብቻ ያደላ ንግግር ማሰማታቸውን ኢትዮጵያን አስቆጥቷል። የእስካሁኑ የትራምፕ ንግግር አጠቃላይ ትርጉምም ዋሽንግተን ኢትዮጵያ በዜጎቿ መዋጮ በራሷን ጦር ሀብትና ጥረት የገደበችውን ግድብ የሚያመነጨውን የኤሌክትሪክ ኃይል ለግብፅ እንድትሰጥ አሊያም እንድትሸጥ የሚል ጫና እያሳረፈች ለመሆኗ ጠቋሚ ነው። ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብን በተመለከተ እጃቸውን አስገብተዋል። ለግብፅ ከኢትዮጵያ ጋር ላደራደር ጥያቄ ባቀረቡት መሰረትም ወደፊት እየመጡ ይገኛል። ካይሮ ለዚህ የደስታ ምላሽ ሲሰጥ ከዋሽንግተን ኢትዮጵያን የተመለከተው ጉዳይ ግን አሳሳቢ ነው እንደቀጠለ ይገኛል። ምላሿ ግን ጥንቃቄን ይሻል። ፕሬዝዳንቱ የግብፅንና የኢትዮጵያን ችግር ፈትቻለሁ ሲሉ ቢናገሩም ከቅርብ ጊዜያት ወዲህ የሚያሰሙት ንግግር ግን ግጭት ቀስቃሽ ነው ተብሎ እየተተቸ ይገኛል። በአብዛኛው የትራምፕ የግድቡ እይታና ትኩረትም የግብፅን ፍላጎት እያስቀደመ ይገኛል። የትራምፕ አስተዳደር ኢትዮጵያ ከአባይ ግድብ ኃይል ማመንጨት መብቷን የሚረዳ መሆኑን ቢገልጽም ግድቡ ያመነጨው ኃይል አዲስ አበባ ለካይሮና ለካርቱም ከማካፈል በላይ እስከ መሸጥ የደረሰ ስምምነት እንዳለው መነገሩም ጉዳዩ በጥንቃቄ እንዲታይ የሚያደርግ ነው። ኢትዮጵያም ተገማች ሆነ የውሃ አለቃቀቅ መመሪያና ስምምነት እንድትከተል ጫና ለማድረግ የትራምፕ አስተዳደር ፍላጎት እንዳለው ታይቷል። ለዚህም ይመስላል የትራምፕ አስተዳደር በድርድሩ ልግባ ማለቱ ግብፅን አስደስቶ ኢትዮጵያን የሚያስቆጣው። በጉዳዩ ላይ ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ ባይኖርም ተጠባቂው ምላሽ ግን ጠንካራ ዲፕሎማሲያዊ ትግሉን የሚያሳይ እንዲሆን በብዙዎች ይመከራል።
የዛሬውን በዚያ በቃን። በሌላ መሰናዶ እስክንገናኝ መልካም ቆይታ ይሁንላችሁ።